ደግሞ እኔን በመደብደብ ያንተ ውሸታምነት በፍጹም አይቀየርም። ዳግም ለምን ነገርካት ብሎ ነው እንደመጣ? አዎ ሚስጥሬን አንተን የተናገርከው ቢሆን እንደበደበ። ዝም ብለህ አንተ ቀዳዳ ብሌን አውቆ ነው። እሺ መታፍርበት ከሆነ ልጅን ለምን ወለድከው? ልጅን ደብቀ መታገኛትን ሴት ነገ ላይ ኮጣ ፋንቷም ይሄ ነው፣ መከዳትና መዋሸት። ዝም በል። እኔ ፍቅሬን በደንብ ነው ማስብላት። ለምን አትገለኝ? ከመናገር በፍጹም ወደኋላ አልልም። ዝም በል አንተ ቀዳዳ። ሳሚራ በቃ ሳሚ፣ ከዚህ በላይ ልታገስ አልችልም። የተቀየርክ መስሎኝ ነበር። አንተ ግን የሆነ በጉልበት ብቻ ነው የምታስበው። ብሌን እሱ አውቆ ነው አንቺን ለማናደድ ሆን ብሎ ነው የሚሞክረው። በቃ አልኩ ሳሚ፣ ድምፅህን መስማት አልፈልግም። ውሸት በጣም ነው የሰለቸኝ። ብራቮ፣ በተደጋጋሚ ያገኘው። አንተ እዚህ ያለ ፍቅር አደጋ ላይ ነው። ይህን ማድረግ ባልፈልግም ግን የግድ ማድረግ አለብኝ። ብሌን እኔ እንደሱ ለማለት ፈልጌ አይደለም። እሱ ሆን ብሎ ነው እንደዚህ የሚያደርገው። ከዚህ በኋላ እሱ ስትለው እንዳልሰማ። እሱ የምትለው ሰው ተራ ሰው አይደለም፣ የልቤ ሰው ነው። ተናደድኩበት እንጂ መቼም ልጠለው አልችልም። አሁንም ቢሆን ወደዋለሁ። ይኸውልህ ሳሚ፣ ውሸት ቢሆንም ባይሆንም ለኔ ምንም የሚፈይደው ነገር የለም። ምክንያቱም እኔ የራሴ ሰው አለኝ። እንደውም ልቅና ብለህ ራሱ የምቀናው እሱ ላይ ብቻ ነው። ከቻልክ ከህይወት ይውጣልኝ። ለልጁና ለሚስቱ ያልሆነ ሰው ለማንም አይጠቅምም። ብሌን በጣም ስሜታዊ የሆንሽ እኮ ነው። አትንካኝ እባክህ። ምን ልትመታኝ ነው? መምታት እንደሆነ ልማድ ነው። ላመታኛው። መቼም አንቺ ላይ እጄን እንደማያነሳ ታውቂያለሽ አይደል? እጄን ስትይዘኝ በጥፊ ከምትመታኝ በላይ ነው የምናደደው። በጣም ነው የምታስጠላኝ። በጣም ነው የጠላው ሳሚ። ስትነካኝ ራሱ በጣም ነው የምታስጠላኝ። እባክህ ትንሽ ህሊና ካለ ድጋሚ እንዳትነካኝ። ይሄ እጅ ክብሯን የምጠብቅና የራሷ ሰው ያላት ሴት እጅ ነው። እሺ እንዳንተ አይነት ተራ ሰው የሚይዘው እጅ አይደለም። እሺ ምን እያረክ ነው? ሰላም አንቺ ማታመኝ ግን እኮ እሱ አውቃለሁ። አውቆ ነው እሱ እናንተን ለማጣላት እየሞከረ ነው። ግን ብሌን ምን አለች? ከማመን ውጭ ታዲያ ምን አማራጭ አላት? ቢሆንም ዝም ብዬ መቀመጥ አልችልም። አንዴ ስሜ ጠፍቷል። ሂጄ ልገላገል። ከዚህ በኋላ ምንም ብላት አታምነኝም። ሳሚ ጥንካሬን ስሜትን ለመቆጣጠር ተጠቀምበት እንጂ ምን ሆነ ነው? ሄደ ብትበታው ምን ይፈጠራል? የባሰ ደግሞ ትጣላሃለች። አንተ ችግር ውስጥ ትገባለህ፣ እሱም ደግሞ አሸናፊ ይሆናል። ተረጋግተህ ስሜታዊ ሳትሆን በጭንቅላት አስብ እስኪ። ጊዜህን ጠብቀህ ያን አቅምህን በደንብ ታሳየዋለሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ነው። ብሌን ሳሚን ልጅና ሚስት እያለ እኔን እዚህ አፍድሻለሁ ትለኛለህ? ቆይ እኔን ህይወት ልታበላሽ ነው እንዴ? በማለት ትጮውበታለች። ብሌን የሰማሽውን እንደሆነ አላቅም፣ ነገር ግን የሰማሽው ነገር ስህተት እንደሆነ ትነግረዋለች። ይነግራታል ማለት ነው። ነገር ግን ብሌን እባክሽን የማውን ነገር ነው ላስረዳሽ እመኚኝ በማለት ሊነግራት እየሞከረ ነበር። ነገር ግን ብሌን በጭራሽ ልታምነው አልፈለገችም። ሳሚ እና ቃል ደግሞ ለዳጊ ሁሉ ነገር እንደዋሸችው ነገረችው። እናም ዋሽቻለሁ፣ ሳሚ ልጅ የለውም፣ ጓደኛው ፍቅረኛው ነበር ግን ተጣልቷል እና ያረገዘችው ከሌላ ከጓደኛው እንደሆነ በዛ ተነሳ ሳሚ እጅግ በጣም ሲጣልቶ ነበር። ብሌን ራሱ እንዴት እንደወደዳት አላቅም እንጂ ማንንም አይቀርቡን ነበር እና ይህንን ነገር ዋሽቻለሁ ብላ ለዳጊ ስትነግረው፣ ቆይ አንቺ ግን ምን አይነት ሰው ነሽ? እንዴት ተዋሽኛለሽ? ይላታል። እና ይህን ነገር ይህን ሀሳብ እንደሆነም ልነግረው እችላለሁ ስትል ትነግረዋለች። እናም በቃ ይህን ነገር አትናገሪ፣ አሁን መጣላታቸው ስላልቀረ እንድጣሉ ፈልጋለሁ፣ ስለዚህ መናገር የለብሽ ሳሚ፣ እኔ መዋሸትና ማታለል ይብቃ እና በአይኔ ብረቱ ያየሁትን ነገር እኔ ለመዋሸት በጭራሽ እንዳትሞክር ስትል ትጮውበታለች። ሳሚ እባክሽ ብሌን እመኚኝ ሳሚ፣ ዳጊ እኔና አንቺን ለማጣላት እያደረገ ነው እንጂ እኔ በጭራሽ ልጅ የሚባል ነገር የለኝም፣ እባክሽን ተረጋጊ በማለት ይጠይቃታል። ነገር ግን እሷ በጭራሽ ልታምነው ልትሰማው ፍቃደኛ አልነበረም ማለት ነው። ነገር ግን እመኚኝ ብላቱን እና አሁን ላይ ሳሚ
ቃል በጣም እንደምትወደው እየነገረች ግን እንደዚህ እየወደድኩና እያፈቀርኩ እያለ አንተ ግን እያደረግኩ ያለ ነገር በጣም አሳፈራን። ግን ዳጊ እውነት አንተ እጅግ በጣም ራስ ወዳድ ነው ስትል ትጮውና ትናደድበታለች። አይ በጭራሽ አንቺ እንደምትይ አይደለም እባክሽን ብሎም ከዚህ በላይ ቆይ ምን እንድል የምትፈልገው አንተ ራስ ወዳድ እንደሆነ ግልጽ ነው እና በጣም ተሳፍራለህ። ቀበልም እጅግ በጣም ትበሳጭና ትናደደቃል። እባክሽን ተረጋጊ፣ ይቅርታ ጠየኩሽ እኮ ልትረጋጊ ትችያለሽ እባክሽን ብሎ ያናግራታል። ነገር ግን በጭራሽ እሱም ደስታ ቀን ተናዳ አልገባኝም፣ ቆይ ምን እየተፈጠረ ነው በማለት ብሌን ዳጊ ሲታይ ዳጊ ብላ ጠየቀችው። ዳጊም አቤት ብሎ ቆይ የነገርከኝ ነገር እርግጠኛ ነው ሳሚ የራሱ ልጅ አለው በማለት ይጠይቃል። አዎ ብሌን እንደምን ዋሽሻለሁ፣ እውነት ነው የነገርኩሽ ነገር እንድችም የዋሾሽ ነገር የለም እባክሽን እኔ አንቺን ለዋሽሽ በጭራሽ አልችልም በማለት ይነግራታል። እናም ሰላምም ሳሚ የሰማሁት ነገር እውነት ነው፣ ቆይ አንቺ ማታምኝም? ሰላም እባክሽን በጭራሽ እንደዛ አይደለም፣ እኔ ልጅም ሚስትም የለኝም እመኒ ስል ይነግራታል። በአምኒ ደስ ላይ ነበር፣ ነገር ግን እጅግ በጣም አስመሳይ ነው። እንዴት እንደዚህ ብሌን ላይ እንዴት እንደዚህ ታደርጋለህ በማለት ትጮህበትና ትናደዳለች። አይ በጭራሽ ይህንን ነገር ሊሆን አይችልም በማለት ትናደዳለች። ነገር ግን ምን ማድረግ እንዳለባትም ትናገርና ትጮህበታለች። አይ እኔ እንዳልኩሽ ነው እባክሽን የማውን ነገር አታድርጊ በማለት ተስፋ እና በኃይሉም እጅግ በጣም ያብዳል። እናም እጅግ በጣም ይበሳጫል። እንደምንም ብዬ ይህን ማድረግ አለብኝ፣ ምክንያቱም ማድረግ ያለብኝ ነገር ብኖን ያንን ዶክመንት ከገኔ እጅ እንደምንም ብሎ እንደሚወስድ ይናገራል። ጋሺ የተፈጠረ ነገር አለ እንዴ ምን ሆነሃል ብላ ስትጠይቀው ነበር። እሱም ምንም ነገር እንዳልተፈጠረ ይነግራታል። እናም በኃይሉም በጣም ተናዶና ስሜት ሆኖ ስለነበረ ጋሼ በጣም እኮ እየተናደድክ ትመስላለህ፣ ምንድነው ምን ተፈጠረ ብላ እየጠየቃት ነበር። እናም እሱም ምንም አልተፈጠረም ብሎ ይነግሯል ማለት ነው። እና ይሄ ደግሞ ምን ማለት ነው በማለት ትቆጣዋለች። ግን ሳሚም በኃይሉም ያችን ተረገመች አሮጊት እንደምንም ብዬ እሷንማ ማስወገድ አለብን ብሎ በንዴት ያወራል። ቃል መንገድ እየሄደች ዮሐንስ እየተከተላት እያስቸገራት ነበር። አልገባኝም ለምንድን ነው የምትከተለኝ በማለት ትጮህበትና ትናድዳለች። እና እሱ ግን የማነች ቆንጆ ብሎ እሷን በቁራጣ ብሎ እየተከታተላት ነበር። ነገር ግን ትበሳጭና ትናድዳለች። ቢሆንም ግን እባክሽ ተረጋጊ፣ እኔ እኮ ልጎዳሽ አይደለም ተረጋጊ ቆንጂት እያለ እሷን ለማረጋጋት እየሞከረ ነበር። ነገር ግን አንድ እርጋታ አስፈልገኝም፣ ድጋሚ እንዳትነከኝ፣ አባቴ ፖሊስ ነው እና ጫፌ እንዳትነከኝ ካልኩ አሳስራለሁ እያለች እየዛተችና እያስፈራረች ነበር። እሱ ግን በጭራሽ እኔ ልጎዳሽ አይደለም እባክሽን እያላት ነበር። ነገር ግን የምጉዳት መስሏ ስለነበረ እጅግ በጥፊ ትመታዋለች። እና ቆይ እብድነሽ እንዴ ለምንድነው እብድነትሽን ግን በጣም ወድጀዋለሁ እያለት ነበር። እሷም የምታወራው ነገር ምንም አላውቅም እባክህ ታስቸግረኝ ስትል ትናገረዋለች። አይ እንደምታስቢ እኮ አይደለም ዳጊ ዮሐንስ ሳሚ ስፖርት እየሰራ እያለ እሱን ለማናደድ እና እሱን ለማብሸቅ እየሞከረ ነበር። ቆይ ከኔ ምንድነው የምትፈልገው ዳጊ እባክህ እኔ ለማናደድ እና መጥፎ ነገር እንዳደረግ እየገፋፋኝ ነው፣ እብድ ነው እንዴ ብሎ ይጮውበታል። አይ አንተ እንደምታስበው አይደለም እባክህ የማውን ነገር አታርገሎ ዮሐንስ ብሌን መቼም ቢሆን ያንተ ልትሆን አትችልም፣ ብሌን የኔና የኔ ብቻ ነች እያለው ነበር። እናም እሱም ብሌን መቼም ቢሆን አንተን አትወድም እያለ ሳሚን ለማናደድና ስሜታዊ ለመሆን እየሞከረ ነበር። እጅግ በጣም እያናደደው ነበር። ነገር ግን
ሳሚ እጅግ በጣም ይበሳጭና ዳጊን በቦክስ ይመታል። አንተ ነፍሰ ገዳይ ነህ እያለ የማውን ነገር ሲናገር ብሌን እንድጠላውና ብሌን እንድትሰድበው ነበር ፍላጎቱ። እና ቆይ ዳጊ ለምንድን ነው ሳሚ የመታበት? ጠይቆ እውነቱ ስለነገርኩሽ ነው። እውነቱ ስለወጣ ምስጢሩ ስለወጣለት ነው። ልጅና ሚስቱ እንዳሉ ስለነገርኩሽ ለዛ ነው የመታኝ በማለት ይነግራታል። እና በዛ የተነሳ ብሌንም ሳሚ ላይ እጅግ በጣም ትናደድና ትበሳጫለች። እንዴት እንደዚህ ታረጋለሽ? በማለት እጅግ በጣም እየተበሳጨችና እየተናደደች ነበር። ታውቃለህ ሳሚ የእውነት የተቀየርክ መስሎኝ ነበር። ነገር ግን አንተ መቼም አትቀየርም። በጉልበትና በሰውነት የምታምስ ሰው ነው። በጣም አስመሳይና ውሸታም ነው። ቆይ ያለመማታት ሌላ ስራ የለም? በማለት ብሌን ሳሚ ላይ እጅግ በጣም ትናደድና ትጨዋለች። ብሌን እባክሽ ላስረዳሽ ብላቱም ቆይ ምንድን ነው የምታስረዳኝ? እኛ ተደባዳቢ እንደውም ነፍሰ ገዳይ እንደውም እሱንም የምታስረዳኝ? በማለት እጅግ በጣም ትበሳጭና ትናደዳለች። ብሌን እንደምታስቢ አይደለም እባክሽን ተረጂኝ ብላት ቆይ ምን ልረዳ ሳሚ ከዚህ በላይ ምንድን ነው የምታስረዳኝ? በማለት እጅግ በጣም ትናደድና ትበሳጫለች። እባክሽን ተረጂኝ ብላትም ብረዳ ደስ ይለኝ ነበር፣ ነገር ግን ከዚህ በላይ ቆይ ምን እንድረዳ ነው የምትፈልገው? እንዴት እንደዚህ ታደርጋለህ? ሳሚ ጥሩ አልሰራም። እንዴት እንደዚህ ታደርጋለህ? ዳጊ እኮ ምክንያት ነው የሚፈልገው አንተን ለማናደድ እና አንተን ከሷ ጋር ለማጣላት እየሞከረ ነው። ታዲያ አንተ እንዴት እንደዚህ ታደርጋለህ? በማለት ይበሳጫል። አይ እባክሽ ሰላም እንደምታስቢ አይደለም፣ ተረጂኝ። አዋቃለሁ ዳጊ ሁለታቸውን እንድትለያዩና እንድትጣሉ እያደረገ እንደሆነ በደንብ አውቃለሁ። ግን አንተ ደግሞ በሱ መታለልና መሸወድ አልነበረብህም ስል እጅግ በጣም ይጮህበትና ይናደዳል። አይ እንደምታስቡ አይደለም አክስቴ የተፈጠረ ነገር አለ እንዴ ብሎ ስጠይቁ አይ ልጄ ምንም አልተፈጠረም እያላት ነበር። እና እርግጠኛ ነኝ ስላት አዎ እርግጠኛ ነኝ እና ወደ ቤት እንግባ እያለችው ነበር። እሱም እሺ ብሎ ወደ ቤት ለመግባት ይወስናል። ነገር ግን ይህ ነገር እየዋሸችው እንደሆነ እርግጠኛ ነበር እና ምንም ነገር የተፈጠረ ነገር የለም ብትለው ግን አላመነውም ነበር። ነገር ግን አንድ ነገር እንደተፈጠረ እኔ እርግጠኛ ነኝ በማለት ያወራል። ግን እባክሽን የተፈጠረ ነገር ካለ ንገሪኝ ዳጊ ብሌን እባክሽን እላታል። ዳጊ ከአንተ ጋር ምንም የማወራ ነገር የለም፣ እባክህ ድጋሚ ከኔ ጋር ምንም ነገር ለማድረግ እንዳትሞክር ስትል ትጮህበታለች። እባክሽ ብሎም አሁን ዳጊ አንተ ሞታልኝ፣ ከአንተ ጋር ምንም የማወራው ምንም የማዳምጥህ ነገር የለኝም፣ በቃ አውጣልኝ ትለና ዳጊ ላይ እጅግ በጣም ትናደድና ትበሳጫለች። እባክሽ ብሎም ነገር ግን ይኸውልኝ ዳጊ እንዳልጎዳና መጎዳት ስለሌለበት ብቻ ነው እንጂ እንትን ያልኩት በጭራሽ ለአንተ ይቅርታ ላደርግና አንተን አምኜክ እንዳይመስልን። ስለዚህ ዳጊ ከዚህ በላይ መጎዳት ስለሌለበት ስትል ትነግረዋለች። እና ታዲያ እዛ እንደዛ ስትጮይበት የነበረው እያስመስሽ አሁን ለሱ ብዬ ነው ለሱ አስቤ ነው። ምክንያቱም እኔም ሆንክ አንተም በኃይሉም እሱን ከመግዳት ውጪ ምንም ነገር ያደረጋቸው ነገር የለም። ስለዚህ ካሁን በኋላ እሱ እንድትጎዱ በጭራሽ አልፈቅድም እና መቼም ይቅር ያልኩን ስለ ከሆነ በጣም ተሳስተሃል። ስለዚህ ብሎ ይጮህበታል። እባክህ ስለው ትሰማኛለህ? አሁን ከአንተ ጋር ምንም የማወራ ነገር የለኝም፣ ሄድልኝ፣ ውጣልኝ ስትል ትጮህበታለች። ብሌን እባክሽን ተረጋጊ፣ ትሰማኛለህ ዳጊ? አሁን ውጣልኝ፣ ከአንተ ጋር ምንም የማወራ ነገር የለኝም አልኩ እኮ። ቆይ አይሰማኝም እንዴ? ችግርህ ምንድን ነው? በማለት እጅግ ትበሳጭና ትናደድበታለች። ዳጊ አማራጭ ስላልነበረ እሺ ብሎ ይወጣል። ጋሼ ስልክ ደውዬልክ ነበር እኮ ምን ተፈጠረ? አይ ልጄ ምንም አልሆንኩም፣ ሁሉ ነገር ሰላም ነው ይለዋል። እና ዮሐንስም እያስታወሰ ቃልን በቅጽበት ስላየ እና እሷ ጋር መሆንና ከዛ ጋር ማውራት በጣም ይፈልጋል። እና እሱን እያስታወሰ ነበር። ቃል እጅግ በጣም ተናዳ ስለነበረ እየሄደች እያለ መንገድ ላይ እንዳጋጣሚ በኃይሉን ታገኘዋለች። እሷን እያስታወሰ ነበር። በኃይሉ ስታየው ቃል በጣም ደነገጠች። እንዴት ፀሐይን እንዳዳነችና ፀሐይን እንዳተረፈችው ስታስብ ነበር። በኃይሉ ግን እሺ ወዳጄ አንቺ ነሽ እንዴ ብሎ እሷን ለመጉዳት እያሰበ ነበር። እባክህን የማውን ነገር አታርጎ እያለችው ነበር። አረን ምንም አላረግሽም አትፍሪ እንጂ እያላት ነበር። ነገር ግን በኃይሉም ወዳጄ ብሎ እሷን ለቅርብ ስል እባክህ ተወኝ ምንም ነገር አታርገው ስትል እና እሷም እየሮጠች ነበር። ምክንያቱም
እጅግ በጣም ሩጫን ስትለቀው ነበር። እና ባይሉም አንቺ ነሽ አይደለ ያቺ ተረገመች አርጉታን ያተረፍሽው ሌላ ሰው አይሆንም አንቺ ነሽ እና አሁን በሷ ፋንታ አንቺን እገላለሁ እያለችው ነበር። እባክሽ እንደምታስቢ አይደለም። አይ እኔ ምንም ነገር አላደረኩም ስል እንጨት አይ ባይሉም አንቺ ማትረቢ እገልሻለሁ ምን ብለሽ ነው ያችን አረጉት ያዳንሻት እና አንቺ ነሽ አይደለም በማለት ይበሳጫል። ተወዳጅ የአደራ ድራማ ተከታታዮች ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና